የተወደዳችሁ የልዑል እግዚአብሔር ቤተሰቦች እንደምን አመሻችሁ። አሁን እንግዲህ እንደ እግዚአብሔር ፈቃድ ታቦተ ጽዮን ደርሰን ተሳልመን አሁን እመቤታችን ቅድስት ድንግል ማርያም ጽላተ ሙሴ ያለችበት ቦታ ነው። ይሄ በአበባ በመብራት ያሸበረቀው ይሄ የምትመለከቱት በጣም የሚገርም ነው። ይሄ የምታዩት ቀዳማዊ ንጉሠ ነገሥት አጼ ኃይለ ሥላሴ ያሰሩት ነው። ይሄ ደግሞ በዚህ መልኩ የምታዩት እዚህ ጋር ያለው ደግሞ አጼ ፋሲል እንዳሰሩት ነው የሚነገረው። ይሄ ከጥንት ጀምሮ ታቦተ ጽዮን ከ3000 ዓመት በላይ የነበረችበት ያለችበት አሁን ታቦተ ጽዮን ያቺ የሙሴ ጽላተ ሙሴ ያለችበት ቦታ ይሄ ነው። ወደዚህ ቦታ ማንም አይቀርብም አይገባም። አንድ አባት እንደሚባርኩ እንደሚቀድሱ እንዲሁም ደግሞ እንደሚያጥቡ ጸሎት እንደሚያደርጉ ነው የሚነገረው እና በጣም የተከበረ ቦታ ነው። ወደ ታች ስትመለከቱ ደግሞ ግርማ ሞገሱን ተላብሶ ህዝበ ክርስቲያኑ በአጠቃላይ የሚቆርብበት የሚያስቀድስበት ማህሌት መንፈሳዊ አገልግሎት የሚከናወንበት ቦታ ይሄ የምታዩት ነው። በጣም ደስ የሚለው ብታዋጸዱ ልዩ ነው እንደው እውነቱ እና ቃላት ያጥራል ለመናገር። እግዚአብሔር አምላካችን እንደው ለዚህ ቀን ስላደረሰን ስሙ የተመሰገነ ይሁን። እንኳን ለታቦተ ጽዮን በዓል ዋዜማ በሰላም በጤና አደረሳችሁ አደረሰን። መልካም በዓል ይሁንላችሁ ለማለት እወዳለሁ። እግዚአብሔር አምላክ ሁላችንንም በያለንበት ይባርከን ይቀድሰን። ቸርነቱ ምሕረቱ ከሁላችን ጋር ይሁን። እንግዲህ በጣም ትልቅ ቤተክርስቲያን ነው። ጎንደር ፋሲለ መንግስት ጎንደር ቤተ መንግስት አምሳል የተሰራ ነው። በጣም ወንዶችም ሴቶችም ሁሉም ያስቀድሱበታል እና በጣም ትልቅ ቦታ ነው። ትልቅ ግዙፍ ቤተክርስቲያን ነው። የኖህ መርከብ የመሰለ ነው። እንግዲህ ይህንን ይመስላል። በነገው ዕለትም በሰፊው እንደዚሁ እየቀረጽን እናስተላልፋለን። ሰላም እግዚአብሔር ከሁላችን ጋር ይሁን። በሰላም አምሹ።